ስማ እንቁራሪቷ በዚህ ነው ምደፋ እዚህ ጋር ይሄው አድዋ ነው የምገኘው እንቁራሪቷ ተዘጋጅ በ3 ሰከንድ በዚህ ምት ነው ምደፋ በ3 ሰከንድ ማለት ተዘጋጁ አትንበጫበጩ አዘጋጆቹም አትንበጫበጩ በ3 ሰከንድ ደፋዋለሁ በ5 ሚሊዮን ተስማምቻለሁ ሌትስ ጎ እያልኳችሁ ነው ይሄው መጥቻለሁ ቦታው ላይ ይሄ አድዋ በደም አይደል የቆመው እኔ ደግሞ ያንተ እንደምዚህ ያፈሰዋለሁ ማለት ነው እንገናኝ አበሻ ሌትስ ጎ የሚክስር ማሻራርቱ ንጉስ እዚህ ነው 10 ሚሊዮን ብር ሴዶ ጠየቀ ብላችሁ እሪ ትላላችሁ በእግሬ ሊድላችሁ እንዴ በእግሬ እንዴት ፈልጋችሁ ነው እግረኛ እንደሆን ፈልጋችሁ ነው 5 ሚሊዮን ብር እኮ ውድድሩ አሸንፌ አንድ ይሄ መኪና ከገዛው ይሄው ገዛው በዱቤ 10 ሚሊዮን ብሩ ደግሞ ለምን ያስፈልገኛል ትዳር ሊይዝ ገባችሁ ነው እና 10 ሚሊዮን ብር የጠየቁት ምክንያት በብድር መኪና ስለገዛው ትዳር ሊይዝ ነው ይሄ ሁሉ ወጪ ያስፈልገኛል ለምን እኔን ብሎ ነው ፋይቱ ውድድሩ ላይ የሚመጣው ሰው በጠቅላላ እኔን ብሎ ነው እንጂ እንቁራሪቱ ብሎ የሚመጣ ማንም የለም ዋይ ቢኮዝ እኔ የወንዶቹ ንጉስ ስለሆንክ የማርሻል አርቱ ንጉስ ስለሆንክ ማለት አገኛችሁት ለማንኛውም መኪናዬን አሁን ፏል አረጋት የተገኝቻለሁ ሰባራ ባቡር ማዲያ ፊት ለፊት ከመጣችሁ የተሟላ የመኪና ዲኮር የምታገኙበት የተሟላ ማለት የተሟላ ሁሉንም አይነት አስመጪዎች ናቸው የፈለጋችሁትን አይነት የመኪና ዲኮር ከፈለጋችሁ እኛ ጋር አለ እያሏችሁ ግርኳችሁ መኪናዬን ዛሬ ፏል አድርግ ነው የመጣሁት የምታዩት ሻተር ላሰራለት ነበር የመጣሁት የተለያዩ የመኪና ዲኮሮች የምታገኙበት ሰባራ ባቡር መታችሁ ሰባራ ባቡር ዘመን ባንክ ፊት ለፊት ስትመጡ የተሟላ የመኪና ዲኮር ታገኛላችሁ ማለት ነው ለማንኛውም ለበለጠ መረጃ በ0912 05 56 58 ይደውሉልን ለተጨማሪ ስልክ በ0910 45 05 64 ይደውሉልን ይላችኋል የትኛውም አይነት የመኪና ዲኮር ከፈለጉ እኛው እናመጣለን እኛው እንገጥማለን እያላችሁ እናንተ ሴዶ ልክ አይደለም ትላላችሁ አይደለ ችግሩ የቱ ጋር እንዳለ ከሴዶ የባሱ ሰዎች እነማን እንደሆኑ በደንብ ልንገራችሁ ሴዶ ሰሞኑን እንደምታውቁት እንግዲህ ከጆኒ ጋር ፋይት እንዲያደርግ አሸናፊው 4 ሚሊዮን ብር ተሸናፊው ደግሞ 1 ሚሊዮን ብር የሚወስድበት የኤምኤምኤ ፋይት ዲል ቀርቦበት ነበር ከነ ስዊት ቦክስ ከነ ጌታቸው ማለት ነውና ከገንዘቡ ጋር በተያያዘ እሱ ተጨማሪ ገንዘብ ይሰጠኝ ማለቱ ምንም ችግር የለውም እኔ በጣም ከሱ የባሱ ችግር ያለባቸው ሰዎች እነማን እንደሆኑ ልንገራችሁ ኢትዮጵያ ውስጥ አንድ ሰው የሆነ የቢዝነስ አይዲያ አምጥቶ ያንን ቢዝነስ አይዲያ በሚገርም መንገድ አሪፍ አድርጎ አስተካክሎ ኢቨንትም አዘጋጅቶ ትኬትም ቆርጦ ምን አርጎ የሆነ ኢንካም ማግኘት ሲጀምር ኢሚዲየትሊ የሆነ በቃ ለምን ተቀደምኩኝ የሚል አስተሳሰብ ይሁን ምን ይሁን አይታወቅም ኢሚዲየትሊ በቃ ያንን ነገር ለማጣጣልና ከዚህ በኋላ እንዳይሳካ ምናደርግ ሰዎች አለን አሁን የሴዶንና የጆኒን ፋይት በሚመለከት እነ ጌታቸው ትኬት ሽጠው ለምሳሌ በኋላ ላይ ይሄን ያክል ሰው ቢገባ 5000 ሰው ቢገባ እያንዳንዱ ሰው 4000 ብር ነበር ከዚህ በፊት አሁን ተጨምሮ 6000 ብር ቢሆን ቪአይፒ ደግሞ ቪቪአይፒ ደግሞ 10000 20000 30000 50000 ቢሆን ምናምን እነሱ 30 40 ሚሊዮን ብር ይሰራሉ ስለዚህ ፌር አይደለም ሶ ይሄ ነገር ይቅር ሴዶ ይቅርብ ምናምን ያሉ ይሄ ነገር እንዳይሳካ ለማድረግ የሚሞክሩ ሰዎችን ሳይ በጣም ገርሞኝ ነውና ባይዘው እኔ በዚህ ጉዳይ ባለፈው በነበረው ፋይት ራሱ ቂም አለብኝ እና ጌታቸው ቀጣዩ ላይ ይክሱኛል ብዬ ነው እንጂ ግን ኢትዮጵያ ውስጥ አንድ ሰው እንደዚህ አይነት ቢዝነስ አምጥቶ ማትረፍ ሲችል ገንዘብ መስራት ሲችል ሁላችንም ምንድነው ማለት ያለብን ዋው የሚገርም የቢዝነስ አይዲያ ነው እንዴት አስበው ብለን እንደውም ትምህርት መውሰድ ነው ያለብን እኮ በቃ ብሩን እነሱ አያገኙ ነው ምንድነው ታዲያ ብር እንዴት አይሰሩም ምን ማለት ነው እንዴ መንግስት በሚያውቀው መንገድ ሳያጭበረብሩ አዲስ የቢዝነስ አይዲያ አመጣ ያንን በሚወደውን ስፖርት አሳደገ እሱም ተጠቀመ እሰይ በቃ ለምንድነው እንደዚህ ማለት በጣም ይከብዳል ባይዘወይ እና እኛ ችግራችን ምንድነው የሆነ አንድ አባት ለምሳሌ በጣም ከባድ የሆነ የጉልበት ስራ ሰርቶ 200 ብር ምናምን እለታዊ ገቢ አግኝቶ ላቡን ጠብ አድርጎ ምናምን ለልጆቹ ሲመጣ በድህነት ሲኖሩ ምናምን ዋው የሚገርም ለቤተሰቦቹ በጣም ጠንካራ ወንድ ምናምን እንላለን አይደለ አዲስ አይዲያ አምጥተው ያንን ነገር ወደ ገንዘብ ቢቀይሩት ለምንድነው ችግር የሚሆነው ነው በዓለም አቀፍ ደረጃ ቢሊየነር የሆኑ እነ ጄፍ ቤዞስ እነ ማርክ ዙከርበርግ እነ ቢል ጌትስ ምናምን እኮ የጉልበት ስራ እየሰሩ አይደለም እኮ ያንን ሁሉ ገንዘብ ያመጡት ምን በማድረግ ነው ጀስት አእምሯቸውን ተጠቅመው ሰዎች ከሰዎች ጋር የሚገናኙበትን ነገር
የሆነ አፕሊኬሽን ሳምቲንግ ሰርተው ነው ኢትዮጵያ ውስጥ ራይድ ፈረስ ምናምን የሚባሉት በጉልበት ስራ ነው እንዴ ሀብታም ይሆኑት? በቃ የሆነ አይዲያ አምጥተው ነው። ያንን አይዲያ ሰዎች ወደዱ፣ ቫልዩ አለው ብለው ተጠቀሙ፣ ብር ሰሩ። ስለዚህ እንደዚህ አይነት ነገሮችን ለማጣጣል መሞከር በጣም የሚያሳፍር ነውና ሁሌ የሆነ ሰው አንድ ነገር ሲያመጣ ያንን ነገር ዋው እኔም በኔ ፊልድ እንዴት እንደዚህ አድርጌ ልጠቀም ብለው ከማሰብ ሁሌ ነገሮች ፌል እንዲያደርጉ መፍጨርጨር በጣም የሚያሳፍር ነገር ነው። እውነት በጣም መሻሻል አለብን። የቦንጋ አስተዳደርና የወጣቶች ማህበረሰቡ ልጃችን ወስደህ እዚህ ቦታ ስላደረስክልን ወደ ሀገራችን መተህ እኛን ማየት አለብህ፣ መምጣት አለብህ፣ ቦንጋ መምጣት አለብህ የሚል ግብዣ ደርሶናል። ነገ ጠዋት ወደ ቦንጋ ልሄድ ነው። ጂማ ነገ ጠዋት እንደርሳለን አንድ ላይ ሆነን ከነነቃተ ሌና ጋር ከጂማ ወደ ቦንጋ እንሄዳለን ማለት ነው። በጣም ትልቅ ደስታ ነው የተሰማኝ። እንደዚህ አይነት ፍቅር ቀጥታ ግብዣ ሲመጣልህ ከአንድ ማህበረሰብ እንደዚህ አይነት መታደል እንደዚህ አይነት ስጦታ የለም። ባይ ዘ ዌይ ይሄን ደግሞ እንደዚህ ያልኳችሁ ደግሞ ስፖርት ስለሆነ በስፖርቱ እንደዚህ አይነት ነገር ታይቶ ስለማይታወቅ ይሄን ነገር እዚህ በማድረሳችን ትልቅ ኩራት ይሰማኛል፣ ትልቅ ደስታ ይሰማኛል። አይ ሆፕ ተስፋ አረጋለሁ ፈጣሪም ይረዳናል ወደ ላይ እንደምናሳድገው። ብዙ ወጣቶችን አፍርተናል። ብዙ ወጣቶችን ወደ ፊትነሱ ቀይረናል፣ አስገብተናል፣ እንጀራቸው እንዲሆን አድርገናል። ወደፊትም እንደ ዜጋ ባለን አቅም ትንሽዬ አቅም ራሱ ተስፋ የማይቆርጥ አሸናፊነት ሜንታሊቲ ይዞ የሚንቀሳቀስ ወጣቶችን ለመፍጠር ነው ትግላችን። እንደዛም እንፈጥራለን። የኛ ያለንን ትልቅ ስነ ልቦና ወደ ሌሎቹ ዲስትሪቢዩት ማድረግ ነው ፍላጎታችን በዚህ በእኛ ሙያ። ስለዚህ ማርሻል አርት ፍቅር ነው፣ መዋደድ ነው። ነገር ግን ፍልሚያው ላይ እንደዛ አይነት ነገር አይኖርም። ሙያው ነገርየው እንደዛ ስለሆነ ማለት ነው። በጆኒና ንቃተ ህሊና የሚደረገው የኤምኤምኤ ውድድር ላይ በተሰሩት ቪዲዮዎች ወይም ደግሞ በአንዳንድ ነገሮች ሶሻል ሚዲያ ላይ እንግዲህ እንደምታውቁት ትንሽ ግርግር ተፈጥሮ ነበረ በሲኒየሮቻችን ወይም በቀድሞ የተለያዩ ማርሻል አርት አሰልጣኞች ማለት ነው። ዛሬ በግርግሩ ጥሩ ስላልነበረ በኮሚሽነር በላይ ደጀን በአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ ተጠርተን ሶሻል ሚዲያ ላይ እንደዚህ አይነት ነገር መፈጠር እንደሌለበት ተነጋግረን ሁላችንም ተማምነን ተለያይተናል ማለት ነው። ጥሩ ነገር ተፈጥሮ ተለያይተናል ማለት ነው። አትሌቶቻችን ግን ፉክክሩ መኖር አለበት። ምናልባት አላስፈላጊ የሆነ ስድድቦች ነው መኖር ያለበት፣ በፉክክር መኖር እንዳለበት ኦዲየንሱ ማየት ይሄን ፉክክር ማየት እንዳለበት እናምናለን። ይሄን ነገር መቀጠል አለባችሁ አትሌቶቻችን፣ ማቆም የለባችሁም። በኔ በኩል ግን ምንም አይነት መመላለስ ወይም ደግሞ አላስፈላጊ ሰጣ ገባ ውስጥ ከማንም ጋር መፍጠር አልፈልግም፣ ፍላጎቴም አልነበረም። ስዌት ቦክስ በበላይነት ውድድሩን እንዲያደርግ እንግዲህ ተሰጥቶናል። ስለዚህ ውድድሩን እናደርገዋለን ከመንግስት አካላት ጋር ሆነን ወይም ደግሞ ከአዲስ አበባ ወጣቶችና ስፖርት ቢሮ እና በዛ ስር ካሉ የማርሻል አርት አሶሲዬሽኖች አብረን ዝግጅቱን እናዘጋጃለን ማለት ነው። አትሌቶቻችን ስቴይ ቲዩንድ፣ ተዘጋጁ። ዝግጅትን እየጨረስኩ ነኝ። ከሴዶ ማርሻል አርት ጋር አፋይቱኝ ፋይት እፈልጋለሁ ነው እያልኩ እኮ ነኝ። ምንድን ነው ተቀበሉኝ እንጂ እንዴ! በቃ ተቀበሉኝ። ሴዶ ማርሻል አርት ጆኒ መቅጠም አይፈልግም፣ እኔን ነው መቅጠም የሚፈልገው። ስለዚህ በተረጋጋሚ ያስተላልፉት ቪዲዮ ሁሉንም በሪፖርት አወረዱብኝ። ይሄንን በደንብ ኮምፕሊንክ በማድረግ አድርሱለት፣ ለአዘጋጆችም ለሴዶ። ዝግጁ ነኝ አልኩ እኮ እኔ ዝግጁ ነኝ። እኔን በፈለከው ፋይት ማድረግ ትችላለህ፣ በፈለከው ማለት ነው። ቀን ከሌሊት ራስን እያዘጋጀው ነኝ። ስለዚህ ተቀበለኝ፣ በቃ አድርሱለት። ከዚህ በኋላ የሚደረጉ ምንም አይነት የኤምኤምኤም ይሁን የሞይታይ ወይም የቦክስ ፋይቲንግ ስናደርግ ኢቲኤፍሲ በሚባል ካምፓኒ ኢትዮጵያን ፋይቲንግ ቻምፒዮንሺፕ በሚባል ካምፓኒ ይደረጋል። ስዌት ቦክስ የሚባል ካምፓኒ የዚህ ፋይቲንግ ስፖንሰር ይሆናል እንጂ ከዚህ በኋላ ምንም አይነት ነገር ሪሌትድ እንደማያደርግ እንድታቁልን ነው። ወይም ደግሞ ስዌት ቦክስ ከፋይቲንጉ ጋር አንድ አብሮ እንደማይሄድ ወይም ደግሞ ስዌት ቦክስ የራሱ የቻለ ሌላ መንገድ እንዳለው እንድታቁልን ነው። ከስር የኢቲኤፍሲ አካውንት አለ፣ የቲክቶክ አካውንት። ኮመንት ማነው ሼር ምናምን አድርጉልን፣ ፎሎ አድርጉልን። እያንዳንዱ ከዚህ በኋላ የሚደረጉ ፋይቶች ማከማን እንደሚጋጠሙ ማከማን እንደሚሆን የት እንደሚሆን እና መቼ እንደሚሆን በሙሉ የምንፖስተው እዚህ ስር ባለው አካውንት ነው።
ይሄ ቲኤፍሲ የሚባል ካምፓኒ ነው ከዚህ በኋላ ኤን ፋይት የሚያደርግላችሁ ማለት ነው። ፎሎ አድርጉ። ታንክ ዩ። አዲሱ ከኢንድሪስ ጋር በነበራቸው ፋይት ላይ ኢንድሪስ እንዴት ዶሚኔት ከመደረግ ዶሚኔት ወደ ማድረግ እንደተሸጋገረ እና ያቺን ትራንዚሽን የፈጠረችውን ስፔሲፊክ ሞመንት ብሬክዳውን ለማድረግ እንሞክራለን። ያው ቪዲዮን ለመስራት አይኖ ቆይቻለሁ፣ ምክንያቱም ሙሉን ፋይት ዩቲዩብ ላይ እስኪለቀቅ ድረስ መጠበቅ ነበረብኝ። ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳረሱ። ራውንድ 1 ላይ አዲሱ ፋይቱን የጀመረበት ኢንቴንሲቲ እና ፍጥነት በጣም የሚገርም ነበር። በሌግ ቱ ደ ባዲ ኪክ ነበር ፋይቱን የጀመረው። ጥሩ ፓንቾችን፣ ክሊን የሆኑ ጃቦችን የኢንድሪስ ፊት ላይ ማሳረፍ ችሎ ነበር። በዚህ ምክንያት ከአንዴም ሁለቴ ኖክዳውን ማድረግ ችሏል። ኢንድሪስን ወደ መሬት መጣል ችሏል። እኔ እንደማስበው ከሆነ ራውንድ 1ን በደንብ ዶሚኔት እንዲያደርግ ያስቻለችው ሙቭመንትን ላሳያችሁ አንዴ። የመጀመሪያው ኖክዳውን በግራ እጁ ጃብ አድርጎ በቀኝ እጁ ሁክ ያደረገበትና ከዛች ኢንሲደንት በኋላ ኢንድሪስ አይ ቲንክ ይዞ የገባውን ስትራቴጂ በትክክል መተግበር አልቻለም ብዬ አስባለሁ። በዚህ ምክንያት አዲሱ ራውንድ 1ን ሙሉ ለሙሉ ዶሚኔት አድርጓል ብዬ ነው ማስበው። ራውንድ 1 ላይ የተሰጠው ውጤት 29-29 ነበረ። አይ ዶንት ቲንክ ኢትስ ፌር። በትንሹ 29-26 መሆን አለበት ብዬ ነው ማስበው። ራውንድ 1 ላይ በጣም ሲገርመኝ ነበረ ማለት ሁለቱም እግራቸውን በትክክል አይጠቀሙም ነበረ። በጣም ሊታል የሚባለው ጉዳት ያደርሳል። በጣም ዴንጀረስ የሚባለው ኪክ ሙዋይታይ ላይ እንትን ነው፣ ኤልቦ ነው። ምንም አይነት ኤልቦች ምንም አይነት ኒዎች አልነበሩም ራውንድ 1 ላይ ማለት ነው። ራውንድ 2 ላይ ክሊን ሙዋይታይ ማየት የጀመርንበት ራውንድ ነው። ምክንያቱም ብዙ የኤልቦ የኒ ኮምቢኔሽኖችን ማየት ጀምረን ነበረ። ኢንድሪስ ሞር ይሄንን አሳይቶናል። ራውንድ 2 ለኔ ሁለቱም እኩል ለእኩል ነው የተመታቱት ብዬ ነው ማስበው። እኩል የተሰጣቸውም 29-29 እኩል ነጥብ ነው። አይ ቲንክ ራውንድ 2 ኢዝ ፌር። ግን ኢንድሪስ ዶሚኔት ከመደረግ ወደ ዶሚኔት ወደ ማድረግ የተሸጋገረበት ቅጽበት የሆነች የአንድ የኤልቦ ምትናት ይችኛዋ ማለት ነው። ይችኛዋ ኤልቦ በጣም ቀላል ትመስላለች፣ ግን በኤልቦ ጫፍ ነው በዚህኛው በኩል ነው ያገኘው ብዬ ነው ማስበው። እና ከዛ በኋላ ካያችሁ የአዲሱ ሙቭመንት ልክ አይደለም። በጣም ስሎ ዳውን እያረገ መጣ። ፓንቾቹ ራሱ በትክክል አይሰነዘሩም ነበረ። እዚችኛዋ ኤልቦ ምክንያት ነው ሙሉ የፋይቱን ሞመንተም መቀየር የቻለው ብዬ ነው ማስበው ኢንድሪስ። ተጨማሪ ምክንያት ደግሞ የአዲሱ ካርዲዮ በጣም ነበር የወረደው። በተቃራኒው ደግሞ የኢንድሪስ ካርዲዮ እየጨመረ ነው እንጂ የመጣው አልቀነሰም ጭራሽ። ራውንድ 3 ላይ ደግሞ እነዚህ ነገሮች በጣም ጨምሯቸው መጣ ኢንድሪስ። ብዙ ኒቱ ደባዲ ኪኮች ነበሩት። 3 ምናምን ኒቱ ደባዲ ኪኮች ነበሩት። 3 ክሊን ኒቱ ደፌስ ኪኮች ነበሩት ኢንድሪስ። ኤልቦዎች ነበሩት እና ፋይናሊ በቃ ራውንድ 3ን ሙሉ ለሙሉ ዶሚኔት አድርጎ ጨዋታውን ወደ ራሱ መለወጥ ችሏል። እንደውም ፋይቱ በቴክኒካል ኖክአውት ነበር የሚያልቀው። ደቂቃ አለቀ እንጂ መጨረሻ ላይ በጣም በቃ በቴክኒካል ኖክአውት የማለቅ ቻንሱ ሰፊ ነበር እና ኢንድሪስ የተጠቀመው ስትራቴጂ ምንድነው የሚባለው? እዚህ ጋር መጀመሪያ ትቀጠቅጣለህ፣ ከዛ ትቀጠቅጣለህ፣ ከዛ ታስቀጠቅጣለህ፣ ከዛ ትከላከላለህ። አለቅ ዝም ብሎ ዘው ላይ አይገባም። እሱን የተጠቀመውና ቢጋፕስ ኢንድሪስ። ቲክቶክ አካውንታችሁን ከታች አስቀምጥላችኋለሁ እና እየገባችሁ ፎሎ ብታረጓቸው ይጠቅማችኋል። ይመቻችሁ። እኛው ደግሞ ለምንድን ነው ያኔ ከሶማሌው ጋር ልትደባደባን ነበር ለምን አቆማችሁት ይላል። ሶማሌው ፈርቶ ነው የሸሸው። ለምን ከተባለ መጀመሪያም ሰውየው ለመፈመስ እንጂ ሪል ከኔ ጋር ለመደባደብ አይደለም የመጣው። አገኘኝ እና ኪሎ እሱ 50 ኪሎ ነው፣ እኔ 95 ነው። በምን ይታው ነው የምንደባደበው? በፕሮፌሽናል ህግ ደግሞ ኪሎ እኩል መሆን አለበት እና ጠፋ። ኢቭን እኔ ሳውዲ እመጣለሁ ብሎኝ ሄጄ ለሱ ብዬ ታስሬያለሁ። ሁለት ቀን ቪዛ ተባሽቶብኝ ወላሂ ያና። ስለዚህ አንተም ቢብለህ ሳይሆን እሱ ፈርቶ ነው። እኔ ፈርቼ አላውቅም። ደስ የሚለው ነገር ማለት ፈርቼ አላውቅም። እንዳያሳስብ ሁለቱም ጨዋታውን ተቀብለውታል። ስማ ቡኪ፣ ሁለታችንም ለመቅጠም ፍላጎት ሪያሊቲ አለ። እኛ ይኸውልህ ለሁለት እንገጥማለን። ምንም አይደለም፣ ለሁለት ለየብቻ ፌስ ቱ ፌስ እንገጥማለን። ምንም አታመጣም ፓፓ። ግን ከውድድሩ በፊት ለመዘጋጃ እንዲሆናቸው አስማት 100 ሺህ ብር፣ ገዜ ደግሞ 500 ሺህ ብር ጠይቀዋል። እስከዛሬ ቻሌንጅ ስንሰራ ቅድሚያ ገንዘብ ተቀብለን አናውቅም። ልክ ቻሌንጁ ስናሸንፍ ነው አይደለም ገንዘባችንን የምንወስደው። ስለዚህ ይሄን ሀሳባችሁን ትታችሁ ጨዋታውን ከተቀበላችሁ አሁንም ድረስ ዝግጁ ነኝ። ካልሆነ ግን በእናንተ ጉዳይ ይሄ ቪዲዮ የመጨረሻ ቪዲዮ ይሆናል። የመጨረሻ ውሳኔያችሁን በቪዲዮ አሳውቁኝ። ይሄን ቪዲዮ በደንብ ኮፒ ሊንክ እና ሪፖስት አድርጋችሁ አድርሱልኝ። አመሰግናለሁ።
በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። አይ ደግሞ ከእንቁራሪቷ ጋር ነው የምፈልገው ካልክ አንድ ላይ ጨፈልቃችኋለሁ። እዛ ሪንግ ውስጥ አንድ ላይ ጨፈልቃችኋለሁ ማለት ነው። የ5 ሚሊዮን ብር ፋይት አለ። ከ4 ወር በኋላ አንድ ላይ ጨፈልቃችኋለሁ ማለት ነው። የ5 ሚሊዮን ብር የተስማማ ወስዳለ ማለት ነው። ስለዚህ መለጥክ አሁን ፎሎወር ለመሰብሰብ ኢትዮጵያ ውስጥ አትመጣ መጣው ብለህ አብረታ አሁን ፎሎ ለመሰብሰብ ለማሽላላት መጣሽ ና አሁኑኑ ና ይኸውልህ ያለበት አሳውቀኝ እንፋለማለን። በቃ ቀጥታ ማለት ነው። እናንተ እንደውም ሲሪየስ ነው የምናደርገው ጉዳዩ ማለት ነው። አይ ደግሞ ሪንግ ውስጥ እፋለማለሁ ካልክ ይኸው ተዘጋጅ። በአንድ ሳምንት በሁለት ሳምንት ውስጥ ሪንግ አለ ግባ ከኔ ጋር ማለት ነው። አይ ደግሞ ከእንቁራሪቷ ጋር ነው የምፈልገው ካልክ አንድ ላይ ጨፈልቃችኋለሁ። እዛ ሪንግ ውስጥ አንድ ላይ ጨፈልቃችኋለሁ ማለት ነው። የ5 ሚሊዮን ብር ፋይት አለ። ከ4 ወር በኋላ አንድ ላይ ጨፈልቃችኋለሁ ማለት ነው። የ5 ሚሊዮን ብር የተስማማ ወስዳለ ማለት ነው። ስለዚህ ዝም ብለህ እዛ ሆነ ፎሎወር ለመሰብሰብ ወይም አቴንሽን የሆነ ስም ሲነሳ ትመጣና እንደዚህ ሴዶ ፈርቶ ነው ሴዶ ምናምን የምን አባ ሴዶ ነው የሚፈራው? ሴዶ ምን አዘጋጀ? ሪንግ አዘጋጅተህልኝ ነበር? እውነት ኢትዮጵያ መጣህ? ማረጋገጫ አምጣ። ኢትዮጵያ መምጣትህ የተሳፈርክበት እንትን አሳየን። ወደ ኢትዮጵያ የገባህበት ትኬት አምጣ። ቼክ ይደረጋል እኮ አየር መንገድ ላይ ማለት ነው። ዝም ብለህ እዚህ አፍን አትክፈት። ከፈለከኝ አሁኑኑ ና፣ አሁኑኑ ያለሁበት ና እንጂ ዝም ብለህ ፎሎወር ለመሰብሰብ ወይ የሆነ አጋጣሚ ተጠቅመሽ ፎሎዌሽን ሰብስበሽ ላጥ ለማለት ፈሳም አላቀሽም እንደ 54 ኪሎ ግራም ነሽ እኮ። እንዴት ነው ከኔ ጋር ፊት የምታደርጊው? ፕሮፌሽናል ፋይት የምታደርጊው? ስለዚህ ከፈለከኝ አየር ላይ ነው እና ነው የምልህ። ከዚህ ከእንቁራሪቷ በፊት አጋድምሃለሁ። ሌትስ ጎ ና። ዝም ብለህ ወሬ አታብዛ። ጋይስ ሴዶ ድጋሚ ፈርቷል። የምሬን ነው የምላችሁ። የተላከልኝ በውስጥ የተላከልኝ ያወራውን ነገር ያለውን ነገር የተላከልኝ ነገር የለ ባሰማችሁ ይደብራችኋል። የኢትዮጵያ ሕዝብ ኢትዮጵያ ላይ የሚመጥነኝ ሰው የለም ማለት ፎሎ ያደረግነው እኛ ነን። 1.4 ሚሊዮን ያስገባ ነው እኛ ነን። የኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ ግን አይመጥነኝም እያለ ነው። አይታችኋል፣ ሰምታችኋል። ቀብድ ይከፈለኝ እኔ ገንዘብ ነኝ አለ። የትኛው ዓለም ላይ ነው ማርሻል አርት ውድድር ሲደረግ ቀብድ የሚከፈለው? ወላሂ የምሬን ነው። በዚህ አጋጣሚ ባይዞ ንቃተ ህሊና በቃ ያራዳ ልጅ ነው። የምሬን ነው የምለው። ምክንያቱም ይሸነፍም ምንም ይሁን ምንም ቢያንስ ገጥመዋል። ገብቷችኋል? ቢያንስ ተጋጥመዋል። በቃ አንድ ወንድ ልጅ ቦታው ላይ ተገኝቶ የገጠመው ነገር ማንኛው ሰው የሚገጥመው ነገር ነው የገጠመው። ገብቷችኋል? አንድ ሰው ሲገባ ወይ ያሸንፋል ወይ ይሸነፋል። ወንድ ነው። ገብቷችኋል? ይሄኛው ግን ሴዶ ማርሻል አርት ካልገጠም ካላ ምስክሬ ነው አስደብረህናል፣ አዋርደህናል፣ ተዋርደናል። የምሬ ነው የምለው። 10 ሚሊዮን ብር ራስህ ወጥ 10 ሚሊዮን ብር 5 ሚሊዮን ብር ገጥማለሁ ችግር የለብኝም ብለህ ተመልሰህ ደግሞ 10 ሚሊዮን ትላለህ። ይሄ ፍርሃት ነው። የቲክቶክ ወሬ ብቻ አይደለም። እስኪ ጌች በእናትህ የምሬ ነው የምልህ እነ ዳዕዋ ቦስ እነ አስማት እነ ገዜ ፈጣን ሰው እኔ በጣም ብዙ ታዋቂ የሆኑ ከሴዶ በላይ ቪው ያላቸው ሰዎች አሉ። እነሱ ለጋጥም የምሬ ነው የምልህ ኢንዱስትሪ በደንብ አድርጎ ነው የሚቀየረው። የምሬ ነው የምልህ እኔ ይመጥነዋል ከምትለው ሰው አጋጥመኝ። ከዛ በኋላ የተለያየ ምንም አይነት ምክንያት አላመጣም። ምክንያቱም ያሳደገኝ የኢትዮጵያ ሕዝብ ነው። ወደፊት የሚያኖረኝ የኢትዮጵያ ሕዝብ ነው። የትኛውም ነገር የሚያደርግልህ እኮ የሀገርህ ሕዝብ ነው። የሀገርን ሕዝብ ንቀህ የትም አትደርስም። ሴዶ ግጠም አላ ምስክሬ ነው። ይደብራል። ሼም ነው በጣም በዚህ ልክ መፍራት ያስጠላል።